የተባረከ ቃሉ ዘካርያስ ልጆቹ የተባረኩ አታውቁ ይሆናል። በእውነት በሀገር ውስጥ በውጭ ሀገር ዶክተር ልጅ ያለው የተባረከ ካህን ሲባረክ እንዲህ ነው በልጁ። አንዳንዱ ደግሞ ጣሳ ቤት ይውላል። ቄሱም እንደዚያ ነው፣ ልጁ ደግሞ የባሰ ራጊስ ይሆናል። ካህን ሲባረክ በልጁ ይገለጣል። ዘካርያስ ተባረከ በዮሐንስ መጥምቀ መለኮት ተወለደ። ካህኑ ሲባረክ ወላጅ ሲባረክ እናንተ እኮ ችግራችሁ እንዴ እነሱ ጥሩ ሳይሆኑ ልጁን ጥሩ ሁን ይሉታል። ከታምቶ ጥሩ ሊሆን ይችላል። እናንተ ጥሩ ሳትሆኑ ልጅ እኮ ያየውን ነው። እንኳን ዝንጀሮ እንኳ ያየውን ነው። እናት አባቱ ዝንጀሮ ቁጫጭ ሲለቅም ልጁን ቁጫጭ ይለቅም። ዝንጀሮ ያየውን ነው። እዛ ሲወጣ እሱም ይሞክራል። እንዲያያለ እና ሰው እንደ ወላጁ ነው። ከወላጁ ነው ሁሉም ይቀዳል። መልካም ዛፍ መልካም ፍሬ ያፈራል አለ እኮ። ዛፉ መራራ ከሆነ ፍሬውማ የባሰ ሆምጣጣ ይሆናል። እና ወላጆች ነው። አሁን ጥሩ ልጅ ከፈለጋችሁ ጥሩ ሁኑ፣ ታዘዙ ለእግዚአብሔር። እናንተ ሳትታዘዙ ልጁ አይታዘዛችሁም። ይህንን አብርሃምን ጠይቁት። ይስሐቅና አብርሃም ምን እንደተባባሉ ልረድህ ሲለው እሺ አባዬ አለ ልጁ። ዛሬ አሁን አንተ አባትህ ልረድህ ምንድን ነው መልስህ? አባዬ አንተ በልተሃል ለእኔ ልረድህ። ሊቃውንቱ እኮ አሉ እንደ ልጃገረድ አፍረው ዝም እያሉ ነው እንጂ አሁን የቁጡ የሚሉኝ ይህን ስናገር ነው። እንግዲህ ዚያር ያሳያል እና እኛ ዝም ካልና የሚያስተምር ቁጡ ያሰኛል። እኛ ዝም ብለን ሁሉ መከራ ይመጣ። የእኛ ዝምታ ስንት ነገር ተበላሽ። አባት ዝም ካለ ልጅማ ምን ልጅ ያቦካው ለራት አይበቃም ማለት እና ምክሩ መስማት ነው። እኛ እኮ ያወቅነው የአባቶችን ነው ከልብ። እናንተ እኮ ልብ ወለድ ነው 5 ጊዜ የሚዞሩበት አለ። ይሄ ነውር ነው በእውነት። ሰላም ለኪ በሉ አብራችሁ እኔውቱ ለዘገብረ ሰማየ ወምድረ ሰማይና ምድርን የፈጠረ አያቱ ሐና ሰላምታ ይገባሻል። ብፁዕ አቡነ ሳዊሮስ በኢትዮጵያ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ። እንግዲህ አህጉረ ስብከት ብዙ ጊዜ አልቆጠብም፣ ለመቆጠብ ተነግሯል። ብፁዕ አቡነ ሳዊሮስ የቅዱስ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ኒቆዲሞስ የምስራቅ ሐረርጌና የምስራቅ ወለጋ ሆሮ ጉዱሩ አህጉረ ስብከት ሊቀ ጳጳስ፣ እንዲሁም የዚህ ደብር አስተዳዳሪ የማነ ማነው የማነ ብርሃን። እንግዲህ ሌላውን ሁሉ እግዚአብሔርን ስም እንጂ መጥራት አንድ ጊዜ ከተጠራ ይበቃል። አሁን የእግዚአብሔርን ስም ልንጠራ ነው የመጣው። ስለዚህ ትምህርቱ የአባቶቻችን እንደው አልታዘዝም ላለማለት ነው እንጂ የሚገባ የነበረ ጠቅላይ ስራ አስኪያጁ፣ ቅዱስ ሲኖዶስ ጸሐፊው መመሪያና ትምህርት እኮ እኛ ስታስተምሩ እነዋላቸው። ትምህርት ማለት እስካሁን የተነገረው ምእመናን የሰራችሁ ስራ እልል ብሎ በዚህ ጊዜ በእውነት በሚሊየን የሚቆጠር ብር እያወጣችሁ እዚያ ላይ ሙያችሁ ቢደመር ደግሞ ወደ ሌላ ሚሊየን ይሄዳል እና ስለዚህ ሁላችሁም እግዚአብሔር ከየቦታው ጠርቶ
በቅዱስ መንፈሱ ቀስቅሶ ለዚህ በዓል በዓሉን እንድታከብሩ እንድትባረኩ የጠራችሁ መድኃኔዓለም የተመሰገነ ይሁን። ብዙ ጊዜ እልልታ የለም። ለአውቶቡስ እንኳ ትንሽ ፌርማታ በሚቆም በየደቂቃው ልላት በሉ። አማራችሁ እኔ እነግራችኋለሁ። ሃይላይቱ ላይ ለዚህ ስል እልል ትላላችሁ። አሁን ትንሽ ትምህርቱ እንዳልኳችሁ ተምረናል። አለቃው በደንብ ነው የገለጡት። ያው እኔንም መቼ እንዳዩኝ እንዳንጂ ስም እያጠፉ ይቆጣሉ እያሉ ነውር ነው። መቼ ተቆጥቼዎት ነው የተገናኝተን እኮ እንደዚህ አይባልም። ዝም ብሎ ነውሩን ካወቀ ነውሩን ቶሎ ማቆም የሚያስቆጣውን ነገር ማለት ነው። ታዲያ ለቁጣቸው መሸፈኛ እኔን ቁጡ ነው ይሉኛል። ከዛሬ በቃ አይጮት አላውቅም። እና ይህ ስም ማጥፋት አይገባም። ሌላ ጊዜ አይድገሞት። እርግጥ ፕሮግራሙ ሰፊ ስለሆነ ጊዜውን አንደኛ ዑደቱ ላይ ነው ጊዜውን የጨረስነው። ዑደቱ ላይ ብስሙ ወጣቶች በደንብ ብስሙ። በስርዓተ ቤተ ክርስቲያን መቼም ዋናው ስርዓት አንድ ጊዜም ተዝሮ ይበቃል። ደግሞ እንደው ጊዜ ሲኖር 3 ጊዜ ነባሩ ትምህርት ነባሩ የኢትዮጵያ ስርዓተ ቤተ ክርስቲያን ማለት ነው። ጊዜ ካለ ለምን አንድነትም ሶስትነትም ወደ ምስጢር ይወስዳል ነው። አሁን ብዙ የፈጀነው እንደውም ደግሞ እዚህ ላይ ኦቨርታይም 5 ጊዜ ሊሆን ነው እንዴ! ይህን ስርዓት ማፍረስ ነው። በጣም ልጆችም ቢሆን ተው፣ ፍላጎታችሁን ብዙ። አይገባም። ከ3 ጊዜ በላይ አይዞርም፣ ነውር ነው። ቢቻል አንዴ ነው ቆምላ ጊዜ ሲረፍ አንዴ ይዞራል፣ በቂ ነው። ከዚያ ጊዜ ካለ ምዕመናን ካልመጡ ምዕመናን እስከሚሰበሰቡ ሊቃውንቱ እኮ አሉ እንደ ልጃገረድ አፍረው ዝም እያሉ ነው እንጂ አሁን የቁጡ የሚሉኝ ይህን ስናገር ነው። እንግዲህ ዚያር ያሳያችሁ እና እኛ ዝም ካልናን ያስተምርቆኝ ቁጡ ያሰኛ እንዲ እኛ ዝም ብለን አደ ሁሉ መከራ ይመጣ። የእኛ ዝምታ ስንት ነገር ተበላሽ። አባት ዝም ካለ ልጅማ ምን ልጅ ያቦካው ለራት አይበቃማ። እና ምክሩ መስማት ነው። እኛ እኮ ያወቅነው የአባቶችን ነው ከልብ። እናንተ እኮ ልብ ወለድ ነው 5 ጊዜ የሚዞርበት አለ። ይሄ ነውር ነው በእውነት። ሁላችሁም ሊቃውንቱ ምዕመናንም ተው 5 ጊዜ አይዞርም በሉ እንዴ! ወዴት ማለት ነው? እና አሁን ወደ ትምህርቱ እንሂድ። ይሄ ምክር ነው የሚባል ቁጣ አይደለም፣ የአባት ምክር ነው። እኛ ካልመከርን ማን እንከራችሁ? እንግዲህ እንዴ ዝም ብለን ብፁዓን አባቶች መጥተው እልል በሉ እያለ ምኑ ዋጋ አለው ታዲያ? እና ትምህርቱ ነው የሚጠቅም ማለት ነው። እና ትምህርቱ ቅድም እንዳልኩት ሆነ ሰበካ ጉባኤው እድለኛ ነው። ህዝቡ ቅድም ሊቀ ካህናት ዘካርያስ ተናግሯል። ይሄ ህዝብ ነው፣ ይሄ ድሃ ህዝብ፣ ይሄ ምስኪን ህዝብ ነው። ምናልባት አንዳንድ ሰው ሲጠራ መቼም ሁሉ መጥራት አይቻልም እንጂ የእናንተ ነው። ባትሰጡ መታችሁ በዓሉን ማክበራችሁ እግዚአብሔር የሚፈልገው ይሄ ነው። ገንዘቡ ደግሞ ሁለተኛ ደረጃ ነው። ሲኖር አቅም ሲኖር ይሰጣል እንጂ በዓሉ የሚጠይቀን የእናንተን መምጣትና ትምህርቱን መማር በሕይወታችሁ መለወጥ ነው። ቅድስት ሐና ትልቅ እንደው ከወለደቻት ከልጇ ከድንግል ማርያም በቀር ከሴቶች ሁሉ በላይ ነው። የእግዚአብሔር አያት ናት። አይገርማችሁ? የእግዚአብሔር አያት በሉልን በሉ አሁን
እና በጣም መታወቅ አለበት በእውነቱ። ይህ እንግዲህ ትምህርት የምለው ለዚህ ነው። አሁን ቅድስት ሐናን ብዙ ሰው ያውቅ ነው፣ ልጇን ነው የሚያውቅ ድንግል ማርያም እንዴ አያት መታወቅ አለበት። ግንዱ ሳይኖር ቅርንጫፉ ፍሬው የለም እና ቅድስት ሐናን በልብ ማጥናት ይገባል። ቅዱስ ኢያቄምን የእግዚአብሔር የመድኃኔዓለም አያቶች እስኪ ልበሉ አሁን አጋጥሟቸዋል አይደል? አዎ። እና ይህንን ቃል የተናገረ ሙቶ ተገንዞ በጣም ይገርማቸዋል። ወደ መቃብር ዘመዶቹ ከበው እያሉ ሙቷል ተብሎ ቅድስት ሐና እመቤታችንን ጸንሳ ያጎቷ ልጅ ነው፣ ቤተሰብ ነው። እናዳ አስከሬኑን አጎበሩን ነካ ስትዞር አጎበሩ ጥላዋ ቢያርፍበት ብድግ አይል የሞተው የተገነዘው ለመቃብር ተዘጋጅቶ ያለው እመቤታችንን ጸንሳ በማኅፀኗ እመቤታችን አለ። ጥላዋ ሲያርፍበት ሰላም ለኪ እምሄውቱ ለዘገብረ ሰማየ ወምድረ። አይገርምም በእውነት? አዎ። እና የሞተው ማለት ነው እንግዲህ ይሄ ነው ድንቅ ነገር። ድንቅ ሰው ከሞተ በኋላ ተገንዞ መግነዝ ፍቱልኝ ሳይል ብድግ አለ ከቃሬዛው ነው። እና ዛሬ እስኪ በአካላችሁ ነገሩ ያሰኛል፣ ግን ሁሉም ምን የሚያሰኝ ስለሆነ ትምህርቱን እንዴት አድርገን እንሰማለን እንጂ አንድ ነገር የሚወጣው የለም። መቼም ሰው በአስከሬኑ ዛሬ ሰው ቁሞ ሲሄድ በእውነቱ በሕይወት ያለ በሚሞትበት ጊዜ በጥላ ሞት የሞተ የተገነዘ ሰው አስነስቶ ድርሰት መድረስ ምን ይባላል? ድርሰት ደረሰ። ሰማይና ምድርን የፈጠረ የጌታ አያቱ ብሎ ተናገረ። እንግዲህ ኃይለ ቃሉ ይሄን ያዙ። ቤትን ብትሄዱ የሐናን ክብር ልጇ ወላዲተ አምላክ በማኅፀኗ እያለች ነው። እንግዲህ ትንሽ ስለ ቅዱሳት አንስት ሰፋ አድርገን ብዙ እናቶቻችን ቅዱሳትም አላችሁ። ከነዚያ ስንመጣ ነው ቅድስናው ወደ እናቶቻችን የሚመጣ። ቅዱስ ጴጥሮስ በመጀመሪያ መልእክቱ ምዕራፍ 3 ቁጥር 5 ላይ ቅዱሳት አንስት እለ ይትዌከላ ላዕለ እግዚአብሔር ይሰረገዋ ርእሶን በተአዝዞ ለአምላክ ይሆን ይላል ቅዱስ ጴጥሮስ ምዕራፍ 3 ቁጥር 5 ላይ። ቀድሞ በእግዚአብሔር ያመኑ ሴቶች ለባሎቻቸው በመታዘዝ ራሳቸውን ያስጌጣሉ። ይህም ይዛችሁት ወጣቶችም ነገ እናት ትሆናላችሁ። እናቶችም በበለጠ ኑሯችሁ ያማረ የሰመረ እንዲሆን ማለት ነው። ይህም ቅዱሳት መጻሕፍት የተጻፉት ለእኛ ነው፣ ለኑሯችን አልጫ የሆነው ኑሮ እንዲስተካከል ነው። እና ይሄ አንቀጽ የቅዱስ ጴጥሮስ ሰሪዓ ቤት ይባላል። ሰሪዓ ቤት ማለት ቤትን እንዴት ማስተዳደር ከሰራተኛ ጀምሮ ልጅን፣ ራስን፣ ባልና ሚስት እንዴት ሆኖ በኑሮ ውስጥ እንዴት መኖር እንደሚገባ ነው እና ሰሪዓ ቤት ይባላል ስሙ። ይህም በሚያስተምርበት አንቀጽ ነው እንግዲህ ቅዱሳት አንስት እለ ይትዌከላ በእግዚአብሔር በእግዚአብሔር የሚያምኑ ለባሎቻቸው በመታዘዝ ራሳቸውን ያስጌጣሉ።
ይሄ ነው የክርስትና ጌጥ። ወደ ላይ ከፍ ብሎ አኮ ከመ ታድኅዋ ለዓይነ ሰብ ይላል። ለባሎቻችሁ ለዓይነ ሥጋችሁ እንዲመች ብላችሁ ሹርቤ በመሰራት ቆንዳላ በመሰራት። እንግዲህ ሹርቤ ታውቃላችሁ አይደል? አማርኛው መሰራቱ ታውቃላችሁ። ስሙን ነው ያልኳችሁ እንጂ ስሙን ሳታውቁ የምትሰሩ አይገባም። ቆንዳላ ያው እናውቃለን፣ የልጅነት ቋንቋ ነው። አሁን ቆንዳላ ምን እንደሆነ ግራው ገብቶናል። ምክንያቱም ወንዱም ግራ የገባው ጠጉሩን አበላሽቶ ኩልኩል የበግ ኩልኩል እዚህ የተጠመዘጣላ ጋጡ ሳደና ሳይጸዳ እዚያ ሜጥር የሚበሉ ያቆጠጠራሉ ወንዱ ልጅ። ይህን የሞራል ውድቀት ነው። የኢትዮጵያውያንም አይደለም በእውነቱ እንዲህ አለ። ጠጉራችሁ ራሳችሁን እየበላ ዝም ብሎ እንደዚህ አሁን ከዚያ ደግሞ ልጅ ታስፈራራላችሁ። ሕፃናት ይህን ሰው ምኑ ነው ይሸበራሉ። በእውነት እንዲህ ያለውን ነገር ተው ኢትዮጵያውያን ሆኑ። የውስጡን ነው አለ ቅዱስ ጴጥሮስ። በአኮ በተሰርጎ ወርቅ ወብሩር የወርቅ የብር ጌጥ በማንጠልጠል አምባር፣ ቀለበት፣ ጉትቻ በማድረግ እሱ አይደለም የዓይነ ሥጋ ነው። ለኑሯችሁ አይመችም፣ ትዳራችሁን ያበላሽባችኋል አለ። ወአኮ በተሰርጎ ወርቅ ወብሩር ነገር ግን አለ አላህ በህቡ ልቡ ለሰብ ሀበ ኢይጠፍ ከተሰጠ የማይነሳው የመንፈስ ቅዱስን ሀብት እንዲያድር የውስጥ ጌጥ ለባል አሰኛ ግብረክን ስራችሁን ስነ ምግባራችሁን አሳምሩ። ይሄ ነው ለባላችሁ የውስጥ ጌጥ አሳዩት። የስነ ምግባር የሃይማኖት ካለ በኋላ ነው እንግዲህ ለዚህም ብሎ ቅዱሳት አንስት አለና ከመሳራ አለ። ደግሞ ማመሳከሪያ እንዴት ትሉኝ እንደው ከመሳራ እንደ ሳራ እስመ ትትዔዘዞ ለአብርሃም አብርሃምን ጌታዬ ትለው ነበር። እስመ ትትዔዘዞ ለአብርሃም ወትብሎ እግዚእየ ጌታዬ ትለው ነበር። እሱን ደግሞ እመቤቴ ይላት ነበር። እንግዲህ የዛሬው የቅዱሳት አንስት ነው። እናታችን ቅድስት ሐና ስትጠራ በሷ ዙሪያ ያሉ ሁሉ እንግዲህ ሐና ቤተሰቧንም ልንገራችሁ። ማጣት የሚባል ከሌዊ ከአሮን ቤተሰብ የሆነ አንድ ሰው ነበረ ይላል። ወወለደ ሰላሰ አዋልደ ይላል። 3 ሴቶች ልጆች ወለደ። ማነው? ማጣት። ማጣት አትሉ፣ ለአማርኛው ነው። ማጣት ከሆነ መደየት ነው። ግን ሊቃውንቱ ለመለያ ማጣት ጣና አጥብቆ ማጣትና ስም መሆኑ ለመለየት ነው። እና የዚህ ሰውዬ ልጆች 3 ሴቶች ነበሩ። ሁሉም ቅዱሳት ናቸው። ማን ይባላሉ? የመጀመሪያዋ ማርያም የሰሎሜ እናት፣ ሁለተኛ ሶፊያ የኤልሳቤጥ እናት፣ ሶስተኛ ቅድስት ሐና የድንግል ማርያም እናት። ይህን ነው እንግዲህ ቤተሰብ አያችሁ። ይህን ይዛችሁ ሁሉ እንዲህ ያለ የተቀደሰ ቤተሰብ ሐና የተገኘችው ከዚህ ነው። ከዚህ በኋላ ሰሎሜም እመቤታችን ጋር አብራ በስደት የተንከራተተች ጌታን የታቀፈች፣ ኤልሳቤጥም የመጥምቁ ዮሐንስ እናት የቅዱስ ዘካርያስ ባለቤት፣ ሐናም የኢያቄም የቅዱሱ ባለቤት። ታዲያ አንድ ችግር ነበረ በቤታቸው። ምንድን ነው? እግዚአብሔር ብዙ ተባዙ ብሎ
ባርኳል። አጋጣሚ ሆኖ እኒህ የእግዚአብሔር ቤተሰቡ ብዙዎቹ ልጅ ባለመውለድ ይፈተናሉ። አብርሃምንም ስታው ኋላ ነው። ሌሎች እነ ሳሙኤል እናትም እንደዚሁ ዘካርያስም ኤልሳቤጥም አሁንም ኢያቄምም ሐናም ማለት ነው። እና ይሄ በብዙ አማኞች እንደው በስንክሳር ስትሄዱ ብዙዎቹ እንደዚህ ናቸው። እኒያም ልጆች ተመልሰው ለእናታቸው አይሆኑም። ወደ ገዳም ሄደው በቅድስና እንዲያም ሲል በሰማዕትነት ነው። በገድል ስናነዳለን በጠቅላላ አብዛኛው ማለት ነው ቤተ መንግሥቱን ረግጠው የሚሄዱ የዓለም ቀሪ መሆኑ የገባቸው ናቸው። እና እነዚህ ሁለቱ ሐናና ኢያቄም በጣም ተፈተኑ። የፈተናቸው ልጅ ማጣታቸው አይደለም፣ የህብረተሰቡ ተግዳሮቱ እንደው በረከት ለማግኘት ተቸገሩ። የህዝቡ አመለካከት እግዚአብሔር ብዙ ተባዙ ብሎ ባርኳል። ግን ያልወለደ ሰው ደግሞ እንደ እርግማን አድርገው ይወስዱታል። እርግማን አይደለም። ልጅ መችስ እግዚአብሔር ሲፈቅድ ነው እንጂ በመጋባትም አይደለም፣ እግዚአብሔር ሲፈቅድ ነው። እና መስዋዕት ለመሰዋት ሲሄዱ ሊቀ ካህናቱ የእናንተን መስዋዕት አይቀበልም ሂዱ እያለ ወኢይትወከፍ መስዋዕተክሙ ኢይትወከፍ መስዋዕቶሙ ለመካናት ይላል። እዚችም ላይ መካንና መካን ይለያያል። መካን ይህ ቦታው ነው። መካን ደግሞ የማይወልድ ሰው ነው። እና መካናት ስንል የማይወልዱ ሰዎች ነው። ለወንድም መካን ለሴትም ይሆናል ቃሉ እንደ ግዕዝ። እና ከዕለታት በአንድ ቀን መስዋዕት ሊያቀርቡ ሄዱ ከተከታተሉ እና ሲሄዱ ቅድም እንዳልኳችሁ ሮቤል ይባላል ሊቀ ካህናቱ። በጊዜው አይ እናንተ ርጉማን ናችሁ መስዋዕት አታቀርቡም ብሎ ሰደዳቸው። ሌላም ደግሞ ተረፈ መስዋዕት የወለዱ ልጆች ለበረከት ወላጆቹ ይሰጣቸዋል። ተረፈ መስዋዕት ማለት በብሉይ ኪዳን ከመስዋዕት የተረፈው ለበረከት ይበላሉ። ይህም ሁሉ ነቀው ነፈጓቸው እና በጣም እያዘኑ ሲሄዱ ወፎችን፣ ርግቦችን፣ እጽዋትን አየቻሉ። እጽዋቱ አብበው አፍርተው መዓዛቸው ሁሉ ያውዳል። ርግቦቹ ደግሞ ከጫጩቶቻቸው ጋር ሲጫወቱ አየ። ተሰማት። እኔ ምን ሁኜ ነው? ድንጋይ ነኝ ተፈጥሮ? እጽዋት እንዲህ አብበው አፍርተው ርግቦች ከልጆቻቸው ጋር ሲጫወቱ ብላ እዝን አለች። በእውነት ነገሩ ይሰማል እኮ እንደ ዛሬው አይደለም። እንደ ዛሬው ልጅ የተሰለችበት ጊዜ አይደለም፣ ብርቅ ነው። አዎ። እና እያዘኑ ሄደው እዛፍ ስር ቁጭ አሉ። ከዚያ በፊት ተሳሉ። ያን ሐዘናቸው ሴት ልጅ ብንወልድ መጋረጃ የምትፈትን መሶበ ወርቅ የምትሰፋ፣ ወንድ ልጅ ብንወልድ ጋራጅ አንጣፊ፣ ልክ እንደዚህ ማለት ይሆናል ብለው ተሳሉ እና ከዚያ ሄደው እዛፉ ስር ደግሟቸው ቁጭ እንዳሉ እንደ ሰመመን እንቅልፍም አይደለም ይዟቸው ሲሄድ ህልም ያያሉ። ኢያቄም ምን ብሎ አየ? ነጭ ርግብ ከሰማያ ሰማያት ወርዳ ራሷ ላይ ስትቀመጥ በቀኝ ጆሮዋ በሐና ገብታ በማኅፀኗ ስታድር አየ። እሷ ደግሞ እሱ ግምጃ ሲያለብሱት ብትሩ አፍርታ ዓለም ሁሉ ሲመገባት ታይለታለች። ኋላ ኢያቄም ዛሬ ሐና አንድ ህልም አየሁ። አዎ ምንድን ነው ስትለው፣ ኧረ ነጭ ርግብ ከሰማያ ሰማያት ወርዳ ራስሽ ላይ ተቀምጣ በቀኝ ጆሮሽ
እስቲ ጆሯችሁን አስተካክሉ። ሌላ እንዳይገሩ በቀኝ ጆሮሽ ነጭ ርግብ ገብታ በማኅፀንሽ ስታድር አየሁ። ኧረ እኔም እንደው አንተ እስከመጣሁ እኔም አንተን ግምጃ ሲያስታጥቁ ብትርህን አፍርታ ዓለም ሲመገባት አየሁ አለች። ባልና ሚስት አያችሁ። በዓሎቻችሁን አክብሩ። አዎ ይሄ ነው እንግዲህ። አሁን ህልማችሁ አንድ ነው እናንተ እንዲህ ውስጥ አስቡ። አንድ ላይ ሆናችሁ አልማችሁ ታውቃላችሁ? ቅዠት ካልሆነ እኮ ህልማችሁ ለችግራችሁ አንድ ህልም ታልማላችሁ። በጣም ነው በእግዚአብሔር የሚያምኑ ሆነ በእግዚአብሔር የሚያምኑ ምናልባት የምትጣሉበትን ታልሙ ሆነ የምትፋቱበትን ሌላ ህልም ይመጣላ ወደ ሌላ ለማለት እና ይህን አይተው በሀገራቸው ህልም የሚፈታ አለ። ወደዚያ ሄደው እንዲህ እንዲያየን አለ። አይ ደግ ልጅ ትወልዳላችሁ አለ። እሱ ተርጉሞላችኋል። ከዚህ የበለጠ አይ ቀን ይፍቱ አንተስ አይደለም ብለው አሁን በሐምሌ 30 ይህን ያይተው በነሐሴ 7 መልአኩ መጥቶ ቅዱስ ገብርኤል መጥቶ የእመቤታችንን መጸነስ ነገራቸው። ያመፋክራሉ ተናግሯል። ግን እነሱ ምንም በዚህ ጊዜ እንግዲህ እመቤታችን ተጸነሰችላችሁ እልል በሉ። ከዚህ በኋላ ብዙ ታምራት ተደረገ። ብዙ ቅድም ወዳልኳችሁ ልላሉ። አዎ በሽተኛ ሁሉ ሐናን ሲዳስስ እንደ ሆስፒታል እንደ ክሊኒክ ሆነ። የሐና ማኅፀን እውሩም አይኑን ሐናን ዳሶ ሲል አይኑ ቦግ አለ። አሁን ቤርሴባ የምትባል የሐና ቅርብ አክስት ነበረች እና አየችና ሐና ጡትሽ ጠቁሯል፣ ከንፈርሽ አርፏል፣ እግዚአብሔር ጎበኘሽ እንዲህ አለቻት። አሁን እንዲያ ብላ ዳሰስ አድርጋ አይኗን ብትነካው ቦጋ አይልም። አይናቸውን ቦግ ያድርግላቸው፣ ኑሯቸውን ቦግ ያድርግላቸው፣ ሀገራችንን እንደው ቦግ ያድርግልን። እስቲ ይኸኛው አለቃውም ይበል ብለዋል። ተነስተው አቀጥሩላቸው። እንግዲህ እንዲህ ከሆነ የእኛ ናቸው ዛሬ ብለዋል። ቅድም የመካነ ቅዱሳንን አካባቢውን ቦግ ያድርግልን። አሁን ይሄ መሃን መሆን በጣም ብዙዎች ተፈትነዋል። የሐና የእህቷ ልጅ ኤልሳቤጥም ተፈትናለች። ሐናን እመቤታችንና ኤልሳቤጥ የእህትማማች ልጆች ናቸው። ያዙ መጽሐፍ ዘመድሽ ሐና ኤልሳቤጥ ነው የሚል ግን የእህትማማች ልጆች ናቸው። ሐና የቅድስት ድንግል ማርያም እናት፣ ኤልሳቤጥ ደግሞ የቅዱስ ዮሐንስ የሶፊያ ልጅ ናት። ሐና እና ሶፊያ እህትማማች ናቸው። ሐና መቁረጫ ናት። ትልቋ ማርያም ናት፣ የሰሎሜ ናት። ሁለተኛዋ የኤልሳቤጥ እናት ሶፊያ ናት። መጨረሻዋ ደግሞ ቅድስት ሐና የቅድስት ድንግል ማርያም እናት ናት። ይህን ኦርቶዶክስ ሆናችሁ ሌላ ነገ ትውልድ ከምትቆጥሩ እንድትባረኩ። ሌላው አሁን ግራ አጋብቶናል በእውነት እና እንደዚህ ባለው ትምህርት በዓሉ ሲከበር ቤተሰቡ እንዳለ የተቀደሰ ቤተሰቡ ሁሉም የተቀደሰ ነው እና ምን መታደል ነው በእውነቱ። እና እግዚአብሔርም እናንተንም
ቤተሰባችሁንም እንደዚህ ይባርካችሁ፣ እንደዚህ ይቀድሳችሁ። ታዲያ ይሄ መሃን መሆን ብዙዎችን ፈትኗል። ከብዙዎቹ አንዷ ምን ነው ከበዛ ቴክስት አድርግልኝ። እውነት ነው አልበዛ ነው። እስከ አንድ የለ ቃል አለመብዛት አንዳንዴ ዝም ብለው ሹክ ይላሉ። ይሄ እውነቱ የሰው ተልእኮ አይደለም። ስለዚህ ልንነግራችሁ እናንተ የምትባረኩት በሌላ ውቃው ደብልቀው በሚለው ጊዜ መጨረስ የለብንም። ብዙ ነው ይመጣል። የኢትዮጵያ ሕዝብን ሰላም ነው እንጂ ፈልግ ብዙ ያመጣል። ጾም እያደረ ያመጣል። እሱ እየተራበ ያን ይመግባል። እሱ እየተራበ ልማት ያለማል። እሱ እየተራበ ቤተክርስቲያኑ ልክ እንደ ሀብታም ነው እንዲያንቆጥቁጦ እግዚአብሔር ይባርካችሁ። በእውነት አይዟችሁ። እየማርያም እያና አንድ ቀን ደግሞ እግዚአብሔርን ሲያስቸግሩት ቅድም ሀና ጸልይ እያላችሁ ወደ ንጉሱ ወደ ፈጣሪያችን ይሄ ጥሩ ገብቷቸዋል። ወዴት እንደሚጸለይ ንጉሱ ማን እንደሆነ ፈጣሪ ማን እንደሆነ ገብቶናል። ይሄን መዝሙር ማለት ሀና በልጅሽ የቅዱሳን አበው ተስፋ ተፈጸማላችሁ። ይኸው እኮ ነው። የእናንተም ራእያችሁ ተስፋችሁ በልጆቻችሁ ይተርጎምላችሁ። በልጆቻችሁ ዛሬ ብዙ ሰው በልጁ ነው ተስፋ የቆረጠ ህልሙ የተበላሸበት እቅዱ ቀረ ተበላሸበት። እና እግዚአብሔር ልጅ ሲባረክ ሀገር ይባረካል። ቤተ ክርስቲያን ትጽናናለች፣ ትሰፋለች። እና ኤልሳቤጥ እንደዚህ መከራ በጣም ይጾሙ ይጸልዩ ታውቃላችሁ። ሉቃስ 1 ላይ 19 ጀምሮ የእነሱ ታሪክ ነው። ከቁጥር 5 የሁለቱ ጽድቅ፣ የሁለቱ ቅድስና፣ የሁለቱ ጿሚ ጸላይነታቸው ነው መልአኩ የተናገረ። ደስ ይበልን ያለው ዘካርያስ ለምን ጸሎት ተሰምቷል አለ። ይጸልይ የነበረው ልጅ ስጠኝ ነው እንግዲህ። ምክንያቱም ትርጉሙ ልጅ ሰጥቶሃል አለ። ምኞቱ ጸሎቱ ልጅ ነበረና ኋላ መልሶ ደግሞ ወደቀ። የጸለየው ጸሎት መልስ ሲመጣ እንዴት አለ። ደግሞ የሰው ነገር ይሄ ነው። ለምኖ መቀበል አቃታ። እንዲህ ከሆነማ አነ ውእቱ ገብርኤል አለ። እኔ ዲያብሎስ መሰልኩ? እኔ እኮ መልአኩ ገብርኤል እግዚአብሔር ፊት የምቆመው ነው። አዳምና ሔዋንን ያሳተው ሰይጣን አይደለም አለ። አነ ውእቱ ገብርኤል ዘእቀውም ቅድመ እግዚአብሔር ተፈኖ ኀቤከ እንግርከ ወእዜሙከ። ልነግርህ የጸሎት ተሰምቶ የምስራችሁ ልነግርህ ነበር እንጂ እንዲህማ ከሆንክ ዲዳ ሁን አለ። በል እስከዚያው ዲዳ ሁን። ትከውን በሃመ ወትስዕል ነቢበ። ዲዳ ትሆናለህ፣ መናገር አትችልም አለ። ወዲያውኑ ዲዳ ሆነ። እያችሁ አለማመን እየጸለዩ መልሱ ሲመጣ መቀበል አለመቻል። ለምን ጸለየ? ትልቁ አባት እኮ እመቤታችን ግን ይሁን አለች፣ ይደረግ አለች። እቺ 15 ዓመት ወጣት ትልቁ አንጋፋው ካህን ዘካርያስ ይህንን ሊቀ ካህናትን አይደለም፣ ይህ ሞክሸ ነው። ምናልባት ሰው ዘካርያስ ነገረው እኮ ነው የሚሉ እንደዛ እኮ ነው የሚሉ እንደሱ አይደለም። ይህማ ጋኔ የዛሬው የትናንቱ ዘካርያስ ይህማ ቅዱስ አቆረባችሁ እንደው እልል በሉለት። የተባረከ ካህን ዘካርያስ፣ ልጆቹ የተባረኩ አታውቁ ይሆናል። በእውነት በሀገር ውስጥ በውጭ ሀገር ዶክተር ልጅ ያለው የተባረከ ካህን ሲባረክ እንዲህ ነው በልጁ። አንዳንዱ ደግሞ ጣሳ ቤት የሚውላል። ቄሱም እንደዚያ ነው፣ ልጁ ደግሞ የባሰ ድራጊስ ይሆናል። ካህን ሲባረክ በልጁ ይገለጣል። ዘካርያስ ተባረከ በዮሐንስ።
መጥምቀ መለኮት ተወለደ። አዎ አሁን ሲባል ወላጅ ሲባል እናንተ እኮ ችግራችሁ እንዴ እነሱ ጥሩ ሳይሆኑ ልጁን ጥሩ ሁን ይሉታል። ከነታምቶ ጥሩ ሊሆን ይችላል። እናንተ ጥሩ ሳትሆኑ ልጅ እኮ ያየውን ነው። እንኳን ዝንጀሮ እንኳ ያየውን ነው። እናት አባቱ ዝንጀሮ ቁጫጭ ሲለቅም ልጁን ቁጫጭ ይለቅም። ዝንጀሮ ያየውን ነው። እዛ ሲወጣ እሱም ይሞክራል። እንዲያያለ እና ሰው እንደ ወላጁ ነው። ከወላጁ ነው ሁሉም ይቀዳል። መልካም ዛፍ መልካም ፍሬ ያፈራል አለ እኮ። ዛፉ መራራ ከሆነ ፍሬውማ የባሰ ቆምጣጣ ይሆናል። እና ወላጆች ነው። አሁን ጥሩ ልጅ ከፈለጋችሁ ጥሩ ሁኑ፣ ታዘዙ ለእግዚአብሔር። እናንተ ሳትታዘዙ ልጁ አይታዘዛችሁ። ይህንን አብርሃምን ጠይቁት። ይስሐቅና አብርሃም ምን እንደተባባሉ ልረድህ ሲለው እሺ አባዬ አለ ልጁ። ዛሬ አሁን አንተ አባትህ ልረድህ ግን ምንድን ነው መልስህ? አባዬ አንተ በልተሃል ለእኔ ልረድህ እዛ እኮ እንጂ አባዬ ይስሐቅ እኮ አለ አንገቱ ኧረ እንደው ዓይንህን ከዓይኔ አታድርገው በማጅራቴ ነው አለ። እግዚአብሔር ጋር እንዳትጣላ አለ። እኔን ከሆነ እንዳትጣላ ዓይኔና ዓይኔ ሲጋጭ እንዳትራራና በማጅራቴ በኩል አለ። አብርሃም በቃኝ ፍቅርህን አለ እግዚአብሔር ከሰማዩ ነጭ በድኖ መጣ። እግዚአብሔር በቃኝ ወዳጄና አለ ለልጅ አራራም እትደይደክ አለ ለኢሳቅ በይስሐቅ ላይ እጅህን አሰንዝር አለ። ታዲያ ሰይፉ ደሙ ይዞ እንደታረደው ነው። ቁርጡ የአብርሃም ሀሳብ ቁርጡ ነው። ሰይፉ ደም ሰብጎ ነው። አየህ አርዶታል። ታዲያ አቁም አለው። በአንተ ልጅ ደም አይደለም በቃ አለ። ቀና ብሎ ሳይ በፀሳቤት ሐረግ ተይዞ በጉላቱ እንዲህ እያለ መጣ። ደስ አይልም? ለእናንተም ቤዛ ያወርድላችሁ እግዚአብሔር። ለኢትዮጵያ ቤዛ ያወርድልን፣ ሰይፉን ይመልስልን፣ ደም መፍሰሱን ያቁምልን፣ ሀገራችንን ሰላም ያድርግልን። አሁን እንግዲህ እናንተም ማውቃችሁ ነው እንጂ ደስ አይላችሁ። አሁን በኋላ አለቃውን ፍጥጥ አድርገው እያዩ ነው። የሰላም አይደለም። ብፁዕ አባታችን ቡራኬ ይድረሰን። እግዚአብሔርን አመስግኑ።